እንደምን አደራችሁ ክቡራን ተመልካቾቻችን፣ ከአዲስ ቀን ወደ ስፖርት መረጃዎቻችን አልፈናል። በቀዳሚነት የኢትዮጵያ እግር ኳስ ፌዴሬሽን በትናንትናው ዕለት የወሰኑትን ውሳኔዎች እንመለከታለን። በተለይም አስቀድሞ በአራት ክለቦች ላይ ከዚህ ቀደም የተጣለው እግድ ተከትሎ ትናንትና የተለያዩ ውሳኔዎች እንዲተላለፉ ሆኗል። በተለይም ደግሞ ሐዋሳ ከተማ፣ መቻልና ሲዳማ ቡና እንዲሁም መቀለ ሰባ እንደርታ ላይ ከዚህ ከኢትዮጵያ ፕሪሚየር ሊግ ፋይናንስ አስተዳደር መመሪያን መጣስ ተከትሎ ተጫዋቾች ላይ እገዳ መተላለፉ ይታወቃል። እነኚህ ተጫዋቾች ግን በተለያዩ የሊግ ውድድርና በኢትዮጵያ ዋንጫ ጨዋታዎች ላይ መሳተፋቸውን ፌዴሬሽኑ አሳውቋል። ያንን ተከትሎም ክለቦቹ ላይ ውሳኔ አስተላልፏል። በተለይ የኢትዮጵያ እግር ኳስ ፌዴሬሽን መመሪያ ደንብን በጣሰ መልኩ ይግባኛቸውን ወደ መደበኛ ፍርድ ቤት ከወሰዱ በኋላ ፊፋም እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን ደንቡ መጣሱን ተከትሎ እንግዲህ ክለቦች ላይ የተለያየ ውሳኔ ተላልፏል። ከነኚህ መካከል በቀዳሚነት በኢትዮጵያ ፕሪሚየር ሊግ ካደረጓቸው በርካታ ከ10 በላይ ጨዋታዎች ተጫዋቾቹን በመጠቀማቸው ምክንያት በእነኚህ መርሃ ግብሮች ላይ ያስመዘገቡ 3 ነጥብና ሌሎች ውጤቶች ሙሉ በሙሉ ተሰርዘው ለተቃራኒ ተጋጣሚ ክለብ 3 ነጥብና 3 ግብ ንጹህ ግብ እንዲሰጥም ትናንትና ውሳኔ ተላልፏል። በዚህ መሰረትም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አዲስ የደረጃ ሰንጠረዥ ውጤት ይፋ እንዲያደርግም ጭምር ውሳኔ ተላልፏል። ነጥቡ ከተሰራ በኋላ ይህ ይደረጋል። ከዛ ውጭ ደግሞ እነኚህ ክለቦች በተለይ ሶስቱ መቀለ ሰባ እንደርታ አንድ ተጫዋች ያፍስራ ነበር፣ እሱንም አልተጠቀመበትም። ነገር ግን መቻል፣ ሐዋሳ ከተማና ሲዳማ ቡና ተጫዋቾችን መጠቀማቸው ይፋ መደረጉን ተከትሎም ከዚህ ቀደም የተወሰነው ውሳኔ ተግባራዊ እንዲያደርጉም ጭምር ውሳኔው ተላልፈዋል። በ2018 ደግሞ ከሊጉ የሚወርድ ክለብ የለም። በ2017 ሁሉም ክለቦች 18ቱን ጨምሮ ከከፍተኛ ሊጉ ያደጉ 2 ክለቦችን በማካተት 2018 ላይ 20 ክለቦች በኢትዮጵያ ፕሪሚየር ሊግ እንደሚወዳደሩም ጭምር የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ አባላት ትናንትና ውሳኔውን አስተላልፈዋል። በ2018 4 ክለቦች ከሊጉ ይወርዳሉ። ከከፍተኛ ሊጉ ደግሞ 2 ክለቦች ወደ ላይ እንደሚያድጉ ይፋ ተደርጓል። ያንን መሰረት አድርጎ በ2019 ደግሞ በ18 ክለቦች መካከል ሊጉ እየተከናወነ ይቀጥላል ተብሎ ነው የሚጠበቀው በውሳኔው መሰረት። ስለዚህ በቀጣይ በተለይ 3ኛ ደረጃ 4ኛ ደረጃን ይዞ ያጠናቀቀው ሐዋሳ ከተማን ጨምሮ ሲዳማ ቡና የተሻለ ውጤትን አስመዝግቧል በሁለተኛ ዙር የሊጉ ውድድር። ስለዚህ እነኚህን ተጫዋቾችን መጠቀም ችለዋል መቻልን ጨምሮ። ያንን ተከትሎም በቀጣይ ሙሉ ነጥባቸው 3 ነጥብና 3 የግብ ክፍያ ለተቃራኒ ክለብ ይሰጣሉ ማለት ነው። በቀጣይ በምን የደረጃ ሰንጠረዥ ያጠናቅቃሉ የሚለው ነገር የሊግ አክሲዮን ማህበሩ ይፋ በሚያደርገው መረጃ የምንመለከት ነው የሚሆነው። ከዛ ባሻገር ሌላኛው ጉዳይ ደግሞ የኢትዮጵያ ዋንጫ ነው የሚሆነው። የኢትዮጵያ ዋንጫ የሲዳማ ቡና እግር ኳስ ክለብ ወላይታ ዲቻን 2-1 በሆነ ውጤት በማሸነፍ የዋንጫው ባለቤት መሆኑ ይታወቃል። ከዛ ባሻገር ደግሞ በካፍ ኮንፌዴሬሽን ኢትዮጵያ ወክለው የሚሳተፍ ይሆናል ሲዳማ ቡና። ነገር ግን ትናንትና ይህንን ውሳኔ መተላለፉን ተከትሎም ዋንጫው ለወላይታ ዲቻ እንዲሰጥና ወላይታ ዲቻ ኢትዮጵያን ወክለው በካፍ ኮንፌዴሬሽን ዋንጫ እንዲካፈልም ውሳኔ ተላልፏል። ስለዚህ ከቀናት በፊት ለተጫዋቾቹ ሽልማት መስጠት የቻለው ሲዳማ ቡና በቀጣይ በካፍ ኮንፌዴሬሽን ማንመለከት ይሆናል። ውሳኔው ጸንቶ በዚህ መልኩ የሚቀጥል ከሆነ ያ ይደረጋል ተብሎ ነው የሚጠበቀው። እንግዲህ ወላይታ ዲቻ በባለፉት 2 ዓመታት የኢትዮጵያ ዋንጫ የፍጻሜ ተፋላሚ መሆኑ ይታወቃል። በዚህኛው የውድድር ዓመት ዳግም ለሁለተኛ ተከታታይ ዓመት ፍጻሜ ደርሰው በሲዳማ ቡና 2-1 ሲሸነፍም ከዳኝነት ጋር ተያይዞ ከሌሎች ጉዳዮች ጋርም ተያይዞ ቅሬታዎች ሲነሱ እንደነበር ይታወቃል። በተለይም ተገቢነት የሌላቸውን ተጫዋቾችንም ተጠቅመዋል በሚል የክለቡ ቦርድም እንዲሁ ቅሬታውን ለኢትዮጵያ እግር ኳስ ፌዴሬሽን ማስገባቱ ይታወቃል። ወላይታ ዲቻ አሁን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን በወሰነው ውሳኔ መሰረት ወላይታ ዲቻ የኢትዮጵያ ዋንጫ አሸናፊና በቀጣይ የኮንፌዴሬሽን ዋንጫ ተሳታፊ መሆኑ ይፋ ተደርጓል። ይህንን ውጤት ተከትሎ ደግሞ ውሳኔ ተከትሎ ትናንትና በወላይታ ዲቻ በወላይታ ሶዶና በሌሎች ወላይታ ዞኖች አካባቢ ከፍተኛ የሆነ ደስታ በደጋፊዎች በኩል ሲንጸባረቅ ነበረ። የክለቡ ደጋፊዎች ይህ ውሳኔ ከተላለፈ በኋላ ጥያቄያችን ተመልሷል በሚል ደስታቸውን በተለያዩ ከተሞች እንግዲህ ሲገልጹ ቆይተዋል። እንግዲህ ወላይታ ዲቻም በርካታ ደጋፊዎች በተለያዩ ከተሞች እየተጓዘ ጨዋታዎችን ሲያከናውን
ስቴዲየም ውስጥ ተገኝተው ክለቡን ሲያበረታቱ ስንመለከት እንደነበር ይታወቃልና ከዛ ውጭ ደግሞ የዋንጫ ጨዋታዎችን ሲያከናውንም የዚህ የወላይታ ዲቻ ደጋፊዎች ለጨዋታ ድምቀት ሆነው ስንመለከት ይስተዋላል። አሁን ደግሞ ትናንትና ውሳኔው ከተላለፈ በኋላ የወላይታ ዲቻ እግር ኳስ ክለብ ደጋፊዎች በተለያዩ በተለይ በሶዶ ደግሞ በድምቀት ይህንን ውሳኔን በመደገፍ ደስታቸውን እንግዲህ ሲገልጹ ቆይተዋል። ጥያቄም እንደነበረባቸው ሲያነሱ መቆየታቸው የሚታወስ ነው። በአንጻሩ ደግሞ ሲዳማ ቡናን እንመለከታለን። የሲዳማ ቡና እግር ኳስ ክለብ ቦርድ በትናንትናው ዕለት ከውሳኔው በኋላ ቅሬታውን አሳውቋል። የኢትዮጵያ እግር ኳስ ፌዴሬሽን የወሰነው ውሳኔ ተገቢነት የለውም የሚል የቦርዱ መግለጫውን ሰጥቷል። ስለዚህ ዳግም ይህንን ውሳኔ ማየት እንዳለበት ነው። ጨዋታውን ተጫውተን አሸንፈናል የሚል መግለጫ ነው ትናንትና እንግዲህ የሲዳማ ቡና እግር ኳስ ክለብ ቦርድ ይፋ ማድረግ የቻለው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ዳግም ይህንን መመልከት አለበት። በተለይ የኢትዮጵያ ዋንጫ በርካታ ክለቦችን ነበር ሲያወዳደር የነበረው። እንደሚታወስ 46 ክለቦች 48 ክለቦች በዚህ በኢትዮጵያ ዋንጫ ተሳትፏል። ያ ማለት ደግሞ እያንዳንዱ ጨዋታ መታየት እንዳለበት ነው ይህ መግለጫ የሚያመላክተው። ያንን ተከትሎም ይህ የኢትዮጵያ እግር ኳስ ፌዴሬሽን ውሳኔ ተገቢነት የለውም ወይም አግባብ አይደለም፣ ውሳኔው ዳግም ሊታይ ይገባል። ሲዳማ ቡና የኢትዮጵያ ዋንጫን አሸንፎ ተጫውቶ አሸንፏል። ስለዚህ ይህ መጽደቅ አለበት። በካፍ ኮንፌዴሬሽን ዋንጫም ክልሉንም ከዛም ውጭ ደግሞ ኢትዮጵያ ወክሎ መሳተፍ አለበት የሚል አቋም መግለጫ ነው እንግዲህ ትናንትና መስጠት የቻለው። ይህንንም ነገር ቅሬታውንም ለኢትዮጵያ እግር ኳስ ፌዴሬሽን ማስገባት ችሏል። የሲዳማ ቡና ስፖርት ክለብ ቦርድ ይህንን አድርጓል። በቀጣይ በዛሬው ዕለት ቀን 8 ሰዓት ላይ የኢትዮጵያ እግር ኳስ ፌዴሬሽን በዚህ ጉዳይ ላይ ከሚዲያ ጋር ቆይታ ያደርጋል፣ ጋዜጣዊ መግለጫ ይሰጣል። ምናልባት ምላሹ ምን ሊሆን ይችላል፣ ከዛ ውጪ ከሰጠው ውሳኔ ባለፈ ምን ጉዳዮች ይነሳሉ የሚለው ጉዳይም እንዲሁ የሚጠበቅ ይሆናል። ከሚዲያ ባለሙያዎች የሚነሱ ጥያቄዎችም ስለሚኖሩ ማታ ላይ በሚኖረን የዜና ወጃችን ደግሞ ቀን ላይ የሚነሱ ጋዜጣዊ መግለጫዎችን ወደ ተመልካች የምናደርስ ይሆናል፣ ወደ እናንተ የምናደርስ ይሆናል። ሌላኛውን ጉዳይ እንመለከታለን። ከዚሁ ከኢትዮጵያ እግር ኳስ ፌዴሬሽን ሳንወጣ ትናንትና ሌላ ውሳኔ ማስተላለፉንም ጭምር አሳውቋል። በተለይ ከውጭ ተጫዋቾች ግዢና ውል ጋር ተያይዞ የኢትዮጵያ እግር ኳስ ፌዴሬሽን አንድ ክለብ የውጭ ተጫዋቾችን ሲያስፈርም $1500 ለኢትዮጵያ እግር ኳስ ፌዴሬሽን መክፈል እንዳለበት ትናንትና ስራ አስፈጻሚው አባላት ይህንን ውሳኔ አሳልፏል። ከዛ ውጭ ደግሞ ነባር የውጭ ዜጋ ተጫዋች ውሉን ሲያድስም $1000 ለኢትዮጵያ እግር ኳስ ፌዴሬሽን ገቢ እንደሚያደርግም ጭምር ነው የተገለጸው። ይህ ደግሞ በዕለቱ ያለውን የምንዛሬ ዋጋ ተመንን መሰረት በማድረግ ክፍያው እንደሚፈጸምም ጭምር አሳውቋል። ከዛ ውጭ ሁለተኛው ውሳኔ የሆነው የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ መደበኛ ጉባኤ ከመከናወኑ በፊትም የክልል ፌዴሬሽኖች ከዛ ባሻገር ደግሞ ክለቦችና ማህበራት አስቀድመው ጠቅላላ ጉባኤያቸውን ማከናወን እንዳለባቸውም ጭምር የኢትዮጵያ እግር ኳስ ፌዴሬሽን ይህንን ውሳኔ አስተላልፏል። ስለዚህ ሁሉም ጉባኤዎች ከተከናወኑ በኋላ ነው አጠቃላይ መደበኛ ጠቅላላ ጉባኤውን የሚያከናውነው። የውጭ ተጫዋቾች ጉዳይም በዚህ መልኩ እንደሚታይ ይፋ ተደርጓል። ወደ ቀጣይ መረጃችን ስናልፍ ደግሞ የኢትዮጵያ የዓለም ክለቦች ዋንጫ እንመለከታለን። ሪያል ማድሪድ እና ቦሩሲያ ዶርትሙንድ ወደ ሩብ ፍጻሜ መቀላቀላቸውን አረጋግጠዋል። የመጨረሻ የጥሎ ማለፍ ጨዋታዎች ነበሩ ትናንትና መከናወን የቻሉት። ጁቬንቱስ ከሪያል ማድሪድ ያከናውኑት ትልቁ የአውሮፓ ክለቦችን ያገናኘው የጥሎ ማለፍ ጨዋታ በሪያል ማድሪድ 1-0 አሸናፊነት ፍጻሜውን አግኝተዋል። በጨዋታው ጎንዛሎ ጋርሲያ ሁለተኛው አጋማሽ 54ኛው ደቂቃ ላይ ከትሬንት አሌክሳንደር አርኖልድ ያገኘውን ኳስ ከመረብ በማኖር ክለቡን ቀዳሚ አድርጓል። ቀጣዩ ራውል ጎንዛሌዝ እየተባለ ይገኛል። ጋርሲያ እንግዲህ በዚህ በክለቦች የዓለም ዋንጫ ከተመለከትናቸው ተስፋ ሰጪ ተጫዋቾች፣ ወጣት ታዳጊ ተጫዋቾች መካከል አንደኛው ነው። ሪያል ማድሪድ በባለፉት ጨዋታዎች ስኬታማ ሲሆን የዚህ ተጫዋች ሚና እጅጉኑ ትልቅ ነው። በፊት መስመሩ ግቦችን እያስቆጠረ ለክለቡ ውጤት ማማር ትልቁ ሚና እየተወጣ ይገኛል። ጎንዛሎ ጋርሲያ ትናንትና በኪሊያን ምባፔ ነበር ተቀይሮ ከሜዳ መውጣት የቻለው 14 ደቂቃዎች አካባቢ ሲቀሩት። ኪሊያን ምባፔም የመጀመሪያ የዓለም ክለቦች ዋንጫውን ሪያል ማድሪድን ወክሎ አድርጓል። በጉዳት ምክንያት በህመም ምክንያት እስካሁን በጨዋታዎች አለመሳተፉ ይታወቃል። አሌክሳንደር አርኖልድም ትሬንት አሌክሳንደር አርኖልድ ትናንት ጥሩ ኳስ ነበር አመቻችቶ ማቀበል የቻሉና በክለቡ
ከወዲሁ ተጽዕኖ መፍጠር ጀምሯል ማለት ይቻላል። በጨዋታው ዲ ግሪጎሪዮ የጁቬንቱስ ግብ ጠባቂ እጅግ ጥሩ ምሽትን ነበር ማሳለፍ የቻለው። 10 ኢላማቸውን የጠበቁ ሙከራዎችን ማምከን ችሏል። በዚህ በክለቦች የዓለም ዋንጫ ከምድብ እስከ ጥሎ ማለፍ በአራቱም 27 ሙከራዎችን በማዳንም እጅግ ድንቅ የክለቦች የዓለም ዋንጫን ያሳለፈ ግብ ጠባቂ ነው። ሪያል ማድሪድ እንግዲህ እስካሁን በክለቦች የዓለም ዋንጫ 15 ጨዋታዎችን አድርጓል። አንድም ሽንፈት አላስተናገደም። ትናንትና 14ኛ ጨዋታውን አሸንፏል። አንድ ያቻ ውጤት ሲያስመዘግብ እሱም በምድቡ ከአልሂላል ጋር በዚሁ በዘንድሮ የውድድር ዓመት ያቻ ውጤት ነው። ከዛ ውጭ ግን በበላይነት አጠናቋል። ዘንድሮም በዣቪ አሎንሶ እየተመራ እንግዲህ 6ኛ የዓለም ክለቦች ዋንጫን ለማሳካት ሪያል ማድሪድ ጥሩ ጉዞን ያደረገበት ምሽት ነው ማሳለፍ የቻለው። ሌሊት ላይ ለማለዳ 12 ሰዓት አካባቢ ፍጻሜውን ባገኘው ጨዋታ ዶርትሙንድ የሜክሲኮን ክለብ ሞንተሪን በማሸነፍ ሩብ ፍጻሜውን የተቀላቀለ ሌላኛው ክለብ ነው። ጨዋታው 2-1 በሆነ ውጤት ፍጻሜውን አግኝቷል። ሴሩ ጉራሲ ደግሞ ሁለቱን የአሸናፊነት ግቦችን ለዶርትሙንድ ማስቆጠር ችሏል። 14ኛውና 24ኛው ደቂቃ ላይ ኳስን ከመረብ አዋህዶ የመጀመሪያው አጋማሽ 2-0፣ በሁለተኛው አጋማሽ ግን በሜክሲኮ ክለብ ሞንቴሪ በኩል ቤርትራሚ 48ኛው ደቂቃ ላይ ጨዋታው በተጀመረ በ3ኛው ደቂቃ ክለቡን ወደ ጨዋታ መልሶት ነበር። ሞንቴሪም እጅግ ከፍተኛ ብልጫን ወስዶ በርካታ የግብ ዕድሎችን ፈጥሮ ሲንቀሳቀስ የነበረበት መርሃ ግብር ነበር። ነገር ግን በጨዋታው ስኬታማ አልሆነም። ካላኔስን ጨምሮ ሰርጂዮ ራሞስ ያለቁላቸውን አጋጣሚዎችን ሳይጠቀሙበት ቀርቷል። አንጋፋው የቀድሞ የሪያል ማድሪድና በእግር ኳሱ ስኬታማ የሆነው ሰርጂዮ ራሞስ ትናንትም ግብ ለማስቆጠር ተቃርቦ ነበር ዛሬ ሌሊት ላይ በነበረው ጨዋታ። ነገር ግን ሞንቴሪ ሽንፈትን አስተናግዷል። 7 ኢላማቸውን የጠበቁ ሙከራዎችን ነበር የሜክሲኮ ክለብ ማድረግ የቻለው። በአንጻሩ ዶርትሙንድ 3ቱን አድርጎ ሁለቱን ከመረብ በማዋሃድ ስኬታማ ሆኗል። አዲየሚ ከዛ ውጭ ደግሞ ቤሊንጋም እና ጉራሲ ድንቅ ምሽትን አሳልፏል ማለት ይቻላል። ጆቤ ቤሊንጋም ከጁድ ቤሊንጋም ሁለቱ ወንድማማቾች በሩብ ፍጻሜው ይገናኛሉ። ሪያል ማድሪድ ከቦሩሲያ ዶርትሙንድ በሚያከናውኑት ጨዋታ ሁለቱ እንግሊዛዊያን ወንድማማቾች የሚያደርጉት የሩብ ፍጻሜ ጨዋታም እጅጉን የሚጠበቅ ነው የሚሆነው። ወደ ሌሎች አጫጭር ጉዳዮች ደግሞ እናልፋለን። የዝውውር ጉዳዮች እንመለከታለን። ኦሊቪዬ ዡሩ ወደ ፈረንሳይ ሊጋ ተመልሷል። ከ13 ዓመታት በኋላ ወደ ሊጉ ተመልሷል። ለሊል የ1 ዓመት ኮንትራቱን ማኖር ችሏል። ኦሊቪዬ ዡሩ በአውሮፓ ክለቦች እጅግ ስኬታማ ጊዜን ማሳለፉ ይታወቃል። ወደ አርሰናል ካቀና በኋላ 2012 ላይ ከሌላኛው የፈረንሳዩ ክለብ ወደ አርሰናል ካቀና በኋላ እጅግ ስኬታማ ጊዜን ማሳለፉ ይታወቃል። ምንም እንኳን ይህን ያህል በዋንጫ የታጀበ ጊዜ ባይሆንም በግል ደረጃ በአርሰናል ድንቅ እንቅስቃሴን አድርጓል። በቼልሲ ቤት ስኬታማ ነበረ። በዋንጫ የታጀበ ጊዜን አሳልፏል። ወደ ኤሲ ሚላን ካቀናም በኋላም እንዲሁ ኦሊቪዬ ዡሩ ድንቅ የውድድር ዓመትን ካሳለፈ በኋላ ነበረ ወደ ሜጀር ሊግ ካቀና በኋላ ደግሞ በኤልኤ ጋላክሲ ቆይታን ካደረገ በኋላ አሁን ወደ ፈረንሳይ ሊጋ ተመልሶ ለሊል የ1 ዓመት ቀሪ ፊርማውን አኑሯል። እንግዲህ በቀጣይ ለ1 ዓመት ይቆያል። ወደ ቤቴ ተመልሻለሁ የሚል አስተያየቱም ጭምር ኦሊቪዬ ዡሩ አስተያየቱን ሰጥቷል። እጅግ ደስተኛ ስለመሆኑም ጭምር ነው እንግዲህ ማንሳት የቻለው። ከዛ ውጭ ከዚሁ ጋር ተያይዞ ሌላኛውን ተጫዋች ታላቁን አንጋፋ ተጫዋች ላካዜትን እናገኛለን። የኦሊቪዬ ዡሩ የቅርብ ጓደኛ የፈረንሳይ ብሔራዊ ቡድን የቀድሞ የፊት መስመር አጥቂ ላካዜቲ ወደ ሌላኛው የሳውዲ ክለብ ማቅናቱም ይፋ ተደርጓል። ኒዮም ይህንን ተጫዋች አስፈርሞታል። በቅርቡ ነበረ ወደ ሳውዲ ሊግ ፕሮ ማደግ የቻለው ኒዮም። አሁን ግን ላካዜቲ ሌላኛው ተጫዋች ሆኗል ክለቡን በመቀላቀል በቀጣይ ከነ ሰይድ ቤን ራሃማ ጋር ክለቡን ያገለግላል ተብሎ ነው የሚጠበቀው። 34 ዓመቱ ላይ እንደሚገኝ ይታወቃል። በሊዮን በአርሰናል ቆይታ ካደረገ በኋላ ወደ ሊዮን ተመልሶ ድንቅ የውድድር ዓመታትን አሳልፈዋል። በግል ደረጃ በርካታ ግቦችንም ሲያስቆጥር እንደነበረ እናስታውሳለን። አሁን ደግሞ ወደ ኒዮም ማቅናቱ ይፋ ተደርጓል። በቀጣይ 2 ዓመታት በክለቡ ይቆያል ተብሎ ነው እንግዲህ የሚጠበቀው አሌክሳንደር ላካዜቲ። ሌላኛው ተጫዋች አንሱ ፋቲ ነው። አንሱ ፋቲ ትናንትና በይፋ የሞናኮ ተጫዋች መሆኑ ተረጋግጧል። በባርሴሎና ቤት ከዛም አልፎ በብራይተን ሆቭ አልቢዮን በውሰት ቆይታ ማድረጉ እናስታውሳለን። አሁን ደግሞ ወደ ሞናኮ አቅንቷል። 22 ዓመቱ ላይ ይገኛል። እጅግ ተስፋ የተጣለበት ተጫዋች ነበረ። ከባርሴሎና አካዳሚ ከወጣ በኋላ በትልቅ ደረጃ ምናልባት ባርሴሎናን ያገለግላል በሚል ታምኖበት ነበር። ነገር ግን እንግዲህ ባርሴሎናን በዛው በታመነበት ተስፋ በተጣለበት መንገድ ማገልገል አልቻለም። አሁን ወደ ሞናኮ በውሰት ማምራት ችሏል። በቋሚነት ሞናኮ ይህንን ተጫዋች ማስፈረምም ይችላል። በውሉ ውስጥ
ውስጥ የተካተተ ጉዳይ ነው። ኬፓ አሪዛባላጋን ደግሞ እንመለከታለን። ወደ አርሰናል አቅንቷል። አንጋፋው የግብ ጠባቂ በተለያዩ ክለቦች ቆይታ ካደረገ በኋላ ኬፓ አሪዛባላጋ በይፋ ትናንትና በ5 ሚሊዮን ፓውንድ የአርሰናል ተጫዋች መሆኑ ተረጋግጧል። ከቼልሲ ነው ወደ አርሰናል ማቅናት የቻለው። በሪያል ማድሪድ ቤት ቆይታ ማድረጉ ይታወቃል። የላሊጋ ዋንጫን ጨምሮ ስኬታማ ዋንጫዎችን ያሳካ ነው። እጅግ ደስተኛ ነኝ፣ ወደ ትልቅ ክለብ መጥቻለሁ፣ ትልቅ የማሸነፍ ስነ ልቦናና ፍላጎት ያለው ክለብ ነው የሚል አስተያየቱን ሰጥቷል። በዚህ በአርሰናል ቆይታም ሁለተኛ ተጠባባቂ ተጫዋች ይሆናል ተብሎ ነው የሚጠበቀው። ግብ ጠባቂ ይሆናል። ምክንያቱም ዴቪድ ራያ በዋናነት የማይነካ ተጫዋች ወይም ግብ ጠባቂ ነው። ነገር ግን አንዳንድ ጨዋታዎች ላይ እረፍት በሚያስፈልግ ሰዓት ዴቪድ ራያ ተጠባባቂ ሆኖ ኬፓ አሪዛባላጋ በሌሎች ውድድሮች ላይም ክለቡን ሊያገለግል ይችላል ተብሎ ነው የሚጠበቀው። በመጨረሻ የምንመለከተው ጉዳይ የቪክተር ዮካሬሽ ጉዳይ ነው። አሁን አርሰናልን ለመቀላቀል ከስምምነት መድረሱ እየተነገረ ይገኛል። የ5 ዓመት ውሉን ለመፈረም ወይም ደግሞ በ5 ዓመት ውል አርሰናልን ለመቀላቀል ከስምምነት ደርሷል። በግል ደረጃ አሁን የክለቦቹ የእርስ በርስ ንግግር እንደቀጠለም ጭምር ዴይሊ ሜል፣ ሌሎች ሚዲያዎችም ጭምር ይህንን መረጃ እያወጡ ይገኛሉ። አርሰናል የፊት መስመር አጥቂ የማስፈረም የመጨረሻው ዓላማና ኢላማ ነው። እንግዲህ ሴስኮ አንደኛው ነው፣ ሌላኛው ደግሞ ዮካሬሽ ነው። ከነኚህ ሁለቱ ደግሞ ዮካሬሽ አሁን ክለቡን ለመቀላቀል በግል ደረጃ ከስምምነት መድረሱ ነው የተነገረው። ስለዚህ በቀጣይ ክለቡ ስፖርቲንግ ሊዝበን ከተጫዋቹ እስከ 85 ሚሊዮን ዩሮ ዋጋን ይፈልጋል። አርሰናል ይህንን ዋጋ ይከፍላል ወይ? ትልቁ ጥያቄ ነው። ሆኖም ግን ድርድር ላይ እንደሚገኙና በቀጣይ ጉዳዩ እልባት ያገኛል ተብሎ ይጠበቃል። የስፖርቲንግ ሊዝበኑ ፕሬዝዳንት በቅርቡ 100 ሚሊዮን ዩሮ እንደማይጠይቁ ነገር ግን እስከ 85 እንደሚፈልጉ መናገራቸውም የሚታወቅ ጉዳይ ነው። ከአዲስ ቀን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን ይሆንላችሁ።